የቤቱ አገልጋይ ነበርኩ ብዙ ነቢያቶች ቤት ያርፉ ነበር እኔም ራሴ ጻላይ ነበርኩ ስገባ ደጄ መግቢያ በሩ ላይ ደም ተደፍቶ አይቸው ጨለማ ነው ከረገጥኩ በኋላ ነው ያየሁት ከዛ በኋላ ደነገጥኩኝ ቤት የገባው በአራተኛ ቀን እግሬ ያሳከከኝ እማይ ምን ሆኖ ነው እግርሽ እያበጠ ነው ከዛሬ ነገ ያሉ ሆስፒታል ሄድኩኝ ሆስፒታል እንዳዩ ለምን ቆየሽ ትሉኝ አልቆየሁም እኮ አምስተኛ ቀኔ ነው ስላቸው ካንሰር ነውና ቶሎ መቆረጥ አለበት ወደ ላይ ሳይሄድ ከዚህ መልሳሉ ወይኔ ብሬ ውይ ለስንት ዘመን እኮ ይያት ነበር ለስንት ዘመናት አስሪያት ነበር ሽባርጋት እግሯን ሁሉ ሽባርገል አስቆርጣት ነበር ስራዋን አበላሽቻለሁ ንግድ ቦታ ብዙ ቦታ ነበራት አዘጋው ሁለት እግሯን መንቀሳቀስ እንዳትችል አስራሃታል አዎ راقلኝ አራች የተረገመች አቃጠልሽኝ ደጅሽ ላይ ያገኝሻለው አንቺ የተረገምሽ ክፉ ውይ ሸወደችኝ እኮ ዛሬ ወይኔ ብሬ ውይ ለስንት ዘመን እኮ ይያት ነበር ለስንት ዘመናት አስሪያት ነበር ሽባርጋት እግሯን ሁሉ ሽባርገል አስቆርጣት ነበር እቺ የተረገመች መጨረሻ ዓላማ ምንድነው እሷ ላይ ምንድነው ዓላማ ላሳብዳት ነበር ስራዋን አበላሽቻለሁ ንግድ ቦታ ብዙ ቦታ ነበራት አዘጋው ሁለት እግሯን መንቀሳቀስ እንዳትችል አስራሃታል አዎ እዛ ተቀበልና እናግረኝ ውይ ከውስጥ እግሯ ላይ ያለው ለቀ ሶስት ጊዜ ጮናት ነው ሂድ በሪየት ሶስት ጊዜ ጮና ሄድ ከውስጥ ደገም የመጨረሻ ሂድ ቆረጣት ኢየሱስ ክርስቶስ ጣላትና ሄድ ከወንበር ከዚህ ወንበር ላይ ቢያው ተፈር in the mighty name of Jesus Christ አባ ስለደረስክላት አመሰግናለሁ ይሄ አጋንንት ከውስጥ አለቆ እንደሄደ እግሯን ሽባ ያደረገ መንፈስ ለቆ ስለሄደ አመሰግናለሁ ሽባነት አበቃ ኢየሱስ አሁን ራሷ መራመድ ትችላለች ተነሺ ማነው ስምሽ ማነው ስምሽ ትዝታ ተነሺ እዚህ ነይ ጋር አትደገፊ ማንንም ነይ ቀጥ ብለሽ ነይ ጉባኤው ለጌታ ለኢየሱስ ከፍ ያለ እልልታና ጭብጨባ አንስተው Wow, what a wonderful deliverer Jesus is. She has healed. The spirit was just kept in the form of paralysis. She can walk and move. Give glory to the living God. Hallelujah. ለጌታ እስቲ እልልታ ጭብጨባ ክብርና መጣለታለን ይገባዋል ቆማችሁ ክብር አምጡ ለኢየሱስ ይሄ የማይሰራ እግር ጌታ ፈቶታል ከዚህ በላይ በደንብ ከዚህ በላይ ለጌታ ለኢየሱስ እልልታ ጭብጨባ ክብርና መጣለታለን ለሁለት ሳምንት ያክል መራመድ አትችልም ሁለቱም እግሯ አብጦ ነበር አሁን ነፃ ከወጣች በኋላ ደግሞ የናዝሬቱ ኢየሱስ ፈውሷታል በደንብ እስቲ ለዚህ ጌታ ጭብጨባችሁን እልልታችሁን አምጡለት ክብር ይገባል ተነሺ ደረስክልኝ ሙሽራዬ ሃሌሉያ አባ መሰከናለሁ እንደዚህ መራመድ አትችይም ስትመጪ አልችልም ቀጥ ብለሽ ተራመጃው አልችልም እዚህ ጋር ሰው ይነበረኩ አባ ሲያንድ ሰው ጮሆ ያድናል ይበል ተናገሩ እስቲ
ከበሽታ ከሞት ከጨለማ ከዲያብሎስ ስራ አሜን ያድናል ኢየሱስ ያድናል ኢየሱስ ብዙ ልልታ ብዙ ጭብጨባ እናምጣለን ተቀመጡ ተባረኩ ለኢየሱስ ምን ትያለሽ እኔ ለዚህ ጌታ ምለው ነገር የለኝም አላሳፈረኝም የቤቱ አገልጋይ ነበርኩ ብዙ ነቢያቶች ቤት ያርፉ ነበር እኔ መራሴ ጻላይ ነበርኩ ግን የሆነች አንድ ጓደኛዬ ሰርግ ተጠራው እዛ ሰርግ አጃቢ ሆኜ ሄድኩኝ ከዛ በኋላ ያን ቦታ አምሽተን መጣን ስገባ ደጄ መግቢያ በሩ ላይ ደም ተደፍቶ አይቸው ጨለማ ነው ከረገጥኩ በኋላ ነው ያየሁት ከዛ በኋላ ደነገጥኩኝ ቤት የገባው በአራተኛ ቀን እግሬ ያሳከከኝ ልክ እንዳከኩት እስከ ጉልበት ያበጠ እዛ ልጆቼ ተበታትነው ነበር ግማሽ ሆኔ ጋር መጥተው እኔ ጋር ናቸውና እማይ ምን ሆኖ ነው እግርሽ እያበጠ እኮ ነው ከዛሬ ነገ ያሉ ሆስፒታል ሄድኩኝ ሆስፒታል እንዳዩ ለምን ቆየሽ ሲሉኝ አልቆየሁም እኮ 5ኛ ቀኔ ነው ስላቸው ካንሰር ነውና ቶሎ መቆረጥ አለበት ወደ ላይ ሳይሄድ ከዚህ መልሳሉ ጭራሽ አው ከዛ በኋላ ምንም አላልኩም እግዚአብሔር ሆይ ባሌ ከኔ ተለይቶ ጥሮኝ ሄዷል ዘመድ አዝማድ ደርቋል አሁን በዚህ ሰዓት እኔ ምን እንደሆነ ነው እግዚአብሔር ሆይ አንተን ያገለገልኩ አንተን ያመሰገንኩ እንዴት ይሄ በኔ ላይ ሊከሰት ይችላል አይሆንም በየሳለው ጓደኛዬ ይሄን ሰማችና ምግብ እዛ ስትመጣ ያንተን ኦይል ይዛልኝ መጣች ከዛ በኋላ ልክ ዶክተሩ ሲወጣ ምግቡን ከመቅመሷ በፊት እቺን ቅመሽ ያለሽ ባፌ ጣጣጣች እግሬን ቀባች ከዛ ነዘነዘኝ ለጉድ ከዛም በኋላ ራይ ጠራና ወደ ቤት መጣው ያን ማታ በዚህ በኩል ያውና ጫፍ አሳየ በጎን እዛ ሌሊቱን ሙሉ ጫፍ አሳይቶ እንደ መርፌ እንደዚህ እንትኑን አውጥቶ በመርፌ ትንሽ ነካስ ያረጉ ደምና መግል እየፈሰሰ አደረ ማለት ነው እኔ አሁን የጸለይኩልሽ ጸሎት አሁን ካንሰርን ከውስጥሽ አቅልጧል አሜን ግን ከዛ በኋላ ከበሽታ ከተጽኖ ከክፉ ነገር ሁሉ ተለይተሽ መኖር ምትችው ከጌታ ጋር ያለሽ ንብረት አጥብቀሽ ስትጠብቂ ነው አሜን እሺ አሜን ከጌታ ጋር ያለሽ ንብረት በየቸርቹ መሄድሽ አይደለም በዋናነት እዚህም አሁን የምትሰሙ ይሄን ድምጽ የምትሰሙ ሰዎች ክርስትና እዚህ ቦታ ላይ ተገኝተን የምናየው የምናሳልፈው በሳምንት አንዴ በሳምንት 3 ተሰብስበን የምንኖረው የምንካፈለው ህይወት አይደለም ክርስትና በዋናነት በእኛና በጌታችን መሃል ያለ ህይወት ነው አንድ ለአንድ ነው ክርስትና ጌታን በግል እናውቀው ይገባል በጓዳ በእግዚአብሔር ፊት እጅግ አብልጠን ህብረት ልናረግ ልንጸልይ ከቃሉ ጋር ያለን ህይወት ሊጠበቅ ይገባል ያ ሲጠበቅ እዚህም ስፍራ እየመጣን ደሞ ጸጋ ስንካፈል በሁሉ አቅጣጫ እድገታችን እየጨመረ ይሄዳል ማለት ነው በዋናነት ግን መሰረቱ ከጌታ ጋር ያለን አንድ ለአንድ ያለን ህብረት ነው ስለዚህ አሁን አንቺ በማግሮምረም ምክንያት አንዳንዴ ምን ይዘውን ነገር ስናጣ በማግሮምረም ውስጥ ጠላት በር ይከፍትና ስፍራ ያገኛል ስለዚህ አሁን ሄደሽ ተመርመሪ ካንሰር ካንቺ ውስጥ የለም ይሄ ግርም አይቆረጥም አሜን ይቆረጣል ብለው ነበር አዎ አይቆረጥም አሜን አሜን ኢየሱስ ለዘላለም